የእውነት ተገርሜብሃለሁ። አልነግራትም እንዳታስብ። ሊዲያ የምታደርገው እያንዳንዱ ነገር ያስከፋኛል። አሁን ብላ አውቃ እኔን ለማናደድ የምታደርገው ነው የሚመስለኝ። አታደርገውም ማያ። ካይሻት ጀምሮ እንዳልወደድሻት አውቃለሁ። እሷ ላይ ለማሳበብ እየሞከርሽ ነው። ይቅርታ ቱቴ፣ ከተሙ ጋር ነው መሄድ የምፈልገው። ማያ፣ በዚህ ምሽት እዚህ ምን ሰሪያለሽ? ከማን ጋር መጥተሽ? ብቻዬን ነው የመጣሁት። የሆነ ሰው እየተከተለኝ ነበር። በጣም ነው የሚያስፈራው። አረ ማንም የለም፣ አትፍሪ። ግድ የለም፣ እኔ አሁን ቤት ላድርስሽ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቱቱ ድራማ ነው። ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። ቱቱ ዛሬ ያጋጠማት ነገር ምንድን ነው? ቱቱ ለምንድን ነው ብቻዋን እረፍት የፈለገችው? ተመስገን ደግሞ ቱቱ የት እንደምትሄድ አውቆ ነው ተመስገን ቱቱን እስር ስሯን እየተከታተለ ያንቺ ችግርስ ምንድን ነው? ያጠፋሁት ጥፋት ልትነግሪኝ ትችያለሽ? የራስሽ ችግር ምንድን ነው? ለብቻሽ የሚያሰኝሽስ ምንድን ነው ብሎ ቱቱን ሲጠይቃት ነበረ። ቱቱ በፍጹም አንተ ብቻዬን ነው እረፍት ማድረግ የምፈልገው፣ ከራሴ ጋራ መሆን ስለምፈልግና ምፈልግ ብቻ ነው ሰው የማያስፈልገኝ፣ ትንሽ ብቻዬን እረፍት አርጌ እመጣለሁ ብላ እሱን እንግዲህ አነጋግረው ሄዳ ነበረ። ነገር ግን እሱን እንደዛ ካለችው በኋላ እሱ ደግሞ በፍጹም ፈቃደኛ አይደለም። ነገሮቹ ሁሉ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሸጋገር ውድ ተመልካቾች፣ ሌሎቹ ቪዲዮ ደግሞ እንግዲህ የቱቱ አባባ የተባለው ቱቱን ለምንድን ነው ከውድ ባለቤትሽ ጋራ ነው የምትወጪው እንጂ ብቻሽን መውጣት የፈለግሽበት ነገር ምንድን ነው ቱቱ ብሎ ሲጠይቃት ነበረ። ቱቱ ብቻዋን የፈለገችበት ምክንያት ልትናገርም አልቻለችም፣ ልትናገርም አትፈልግም ማለት ነው። ምንም ችግር የለውም ትሄድ በሚባል ሁኔታ ተነጋግረው ከዛ ቱቱ ስትሄድ አቶ ተመስገን ከስሯ በፍጹም አልቀርም በማለት ከዛ ጓደኛው መንገድ ላይም ሲተዋወቀው ዛሬ አይመቸኝምና ዛሬ ጉዳይ እስካለኝ ድረስ እኔ እናንተ ነገ ልንገናኝ እንችላለን፣ ምንም ችግር የለውም በሚባል ሁኔታ መንገድ ላይም ሲገናኙ አልፎቱ ቱቱን እየተከታተላት ነበረ። ቱቱ ግን ነገሮቹን ሁሉ እያካበደች ስለሆነ በአሁኑ ሰዓት እኔ ለተመስገን እንደዚህ ነው ብዬ ከተናገርኩ ተመስገን ከሚገባ በላይ ልጅቷን ታማሚ ነች ብሎ ልጅቷን እየተንከባከባት ነው። እኔ ደግሞ ልጅቷን ለምንድን ነው የምትንከባከበው? ተመስገን ለምንድን ነው እንደዚህ የምታደርገው? ያንተ ምክንያትስ ምንድን ነው? በሚባል ሁኔታ ነገሮቹን ለምንድን ነው እንደዚህ የምታደርጉት በሚባል ሁኔታ እንግዲህ ሁሉም ሰው በጣም ተመስገንን በአሁኑ ሰዓት እየታዘበው ነበረ። ተመስገንን ቢታዘበውም እንግዲህ ተመስገን እኛም እኮ እንደዛው ነው፣ አንቺ ሴት ልጅ ብልሃተኛ ስለሆነች ሴት ልጅ ኃይለኛ ነች። በእርግጥ ግን በብልሃተኛዋ ካልተጠቀመች ነገሮቹ በጣም ከባድ ይሆናል፣ ከወንድ በላይ ኃይለኛ እስከሆነ ድረስ አንቺ ደግሞ አሁን ማድረግ ያለብሽ ነገር አንድና አንድ ብቻ ነው። ከተመስገን ጋራ በጸባይ እያነጋገርሽው ከተመስገን ጋራ በጸባይ ከሱ ጋራ ካልኖርሽ በስተቀረ ከተመስገን ጋራ ንግግር ከፈጠርሽ እንደ አሁን በፊቱ ነገሮቹ ሁሉ ስለሚፈራርሱ አንቺ አሁን ማድረግ ያለብሽ ከተመስገን ጋራ ተስማምተሽ አውቀሽ እንዳላወቀ ተመስገንን ወደ ራስሽ ለማምጣት ለመሞከር ነው እንጂ እኛም ተመስገንን በጣም እየታዘብነው ነው። ተመስገን ግን ምን እየሆነ ነው? ተመስገን እያደረገ ያለው ነገር እኛም
እያስደሰተን እስካልሆነ ድረስ ምንም ነገር ማድረግ አንችልም። ስለዚህ አንቺ ደግሞ እንደተናደርሽና እንደተበሳጨሽ ለማንም ሰው ሳትናገሪ ቀስ በቀስ ሁሉንም ነገር ተመስገንን ማሳመንና ተመስገንን አንዳንድ ነገር ማለት እንደምትችይ በደንብ እወቂበት። ያለበለዚያ ኩርፊያ ከሆነ አንቺው እንዳልሽው ተመስገን ቱቱ ቃናች ብሎ ወደ ሌላ ነገር ውስጥ ስለሚገባ ተረጋጊ ብላ የአባባ ባለቤትና አባባም አዎ እንደዛ ነው የሚደረገው እንጂ ለሌላ ነገር አይደለም። እኛም እያየን ነው። ልጅቷ ታማሚ ነች ብሎ ልጅቷን እያቀበጣትና ልጅቷን በደንብ እየተንከባከባትና ልጅቷ ደግሞ ጥቁረቱን ወደ እሱ እየሄደች ነው። ልጅቷ ደግሞ ለምንድን ነው እንደዚህ እያደረግሽው ለማለት እኛም በጣም እየከበደን ነው። ስለዚህ ግን ትንሽ ልጅቷ እኔም ከመጀመሪያውኑ ወደ እኔ እንዳትመጣ ፍቃደኛ ያልሆንኩበት ምክንያት አለኝ ነበረ። ፍቃደኛ ያልሆንኩበት ምክንያት እኔም ይሄው ጭቅጭቅ ይመጣል ብዬ ነው እንጂ ሌላ ነገር ይመጣል በሚባል ሁኔታ አይደለም። ነገሮቹ ሁሉ ከባድ እስከሆኑ ድረስ በፍጹም እኔ ምንም ነገር ማድረግ ስለማልችል፣ ስለዚህ አንቺ ደግሞ በብልሃተኝነትሽ መጠቀም አለብሽ እንጂ እንደዚህ እንደተናደርሽና እንደዚህ ተመስገን እንደሚያናድድሽ ልጅቷ እኮ እኔ ምንም ነገር አላረኩም ስትጠራ እንኳን ተጌ ብላ ነው የምትጠራው። ተመስገን እንኳን አትለውም። መታ እንኳን ሐኪም ቤትም ወይ የምትፈልጊበት ቦታ እኔ ልውሰድሽ ከሱ ምንድነው? ነውር እኮ ነው። እሱ ባለ ትዳር እስከሆነ ድረስ ለምንድን ነው እንደዚህ የምታረጊው ብዬ ስጠይቃትም በፍጹም ቦታም አልሰጠችኝም ነበረ። እኔ ካንቺ ጋራ ምን ንግግር አለኝ? ከሱ ጋራ ብቻ ነው ንግግሬ ብላ ነው ያነጋገረችኝ። ነገር ግን እንደዚህ መሆን አለብን ወይ? እንደዚህ ማድረግ እሷም የለባትም። የኔን አይምሮይስ ማን ነው የሚጠብቅልኝ? ዝም ካልኩ አኮረፈች ነው የምባለው። ልጅቷ እንደውም ሌላ ህይወት ውስጥ እኮ ሳያት እየገባች ነው። እኔ ግን አሁንም በጠበጠች ብለው ነው ዝም የሚሉኝ በሚባል ሁኔታ እንግዲህ እየተነጋገሩ ነበረ። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቼ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ሁሉ ሰላም እኔ ጋር ሁሉ ሸጋ ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ታማሚ ነች እች ልጅ። ለትንሽ ጊዜ ነው እየታመመችው፣ ለትንሽ ጊዜ ነው የቀራት። የደም ካንሰር በሰውነቷ ውስጥ ተረጫጭቷል። ላስደስታት ብሎ እንደዚህ ያደረገው ተመስገን እንግዲህ የቱቱን እህት ትንሿን በድቅድቅ ጨለማ ሂጂና እቃ ግዢልኝ በማለት እቃ ገዝታ ለምንድን ነው የምገዛልሽ ስትላት ሂጂና ካርድ ግዢልኝ ብላ ልጅቷን ወደ ውጪ ስትልካት ነበረ። ልጅቷን ወደ ውጪ ከላከቻት በኋላ መንገድ ላይ ዱርዬዎቹ ልጅቷን ሊጫወቱባት ነበረ። ስለዚህ ልጅቷ እንደወጣች በዛው ስትቀር ቱቱ ራሴን አማማኝ ብላ ተኝታ ነበረ። ልጅቷ ለቱቱም ሳትነግር ልጅቷን የገጠር ልጅ እንደሆነች ቀስ ብላ ነው አባብላ የላከቻት። ልጅቷ በፍጹም ምንም ነገር አታውቅም ነበረ። በነገራችን ላይ ልጅቷ ካርዱን ገዝታ ስትመለስም እሷ ዝም ብላ እየጨፈረች ነበረ። ስለ ልጅቷ እንደላከቻትና እንዳላከቻት በፍጹም የምታውቀው ነገር አንዲት ነገር የለም ነበረ። እሷ ልጅቷን ከቤት ልታወጣና ልጅቷ ስለ ቱቱ አንዳንድ ነገሮችን ስለምትናገር፣ ስለዚህ እችን ልጅ ለካ ጥላቻ ስላደረባት ነው እንጂ እሷ ካርድ ፈልጋ አይደለም። እንዴት ቱቱ ደግሞ የት ሄደች? ጠፋች እኮ እሷ። እኔ አላኳትም። እኔ እንቅልፍ ይዞኝ ትንሽ ራሴን አሞኝ ነው ጋደም ያልኩት። እሷስ ምን ልሰራ ነው ወደ ውጪ የወጣችው? እኔን ሳታስፈቅድማ አትወጣም። እህቴ የሆነ ችግር አጋጥሟት ነው እንጂ ብላ እነ ቱቱና አባባ ሁሉ በጣም እየጫነቃቸው ነበረ።
ነገር ግን እነሱ ቢጨንቋቸውም ስለዚህ አዲሷ ልጅ ደግሞ ምንም ነገር የተናገረችውም የቱቱ እህት እንደተላከችም እንዳልተላከችም በፍጹም የምታውቀው ነገር የለም ነበረ። በነገራችን ላይ ተመስገንና ቱቱ እየተነጋገሩ ነው። ልጅቷ አገሩን የማታቅ ልጅ እኔ የትም ውጪ ብዬም አልካትምም፣ እኔ በአይምሮዬም ስለሷ አላስብም። ነገር ግን እሷ ምንም ነገር የት እንደሄደች ሳታስፈቅደኝም የት እንደሄደች ማወቅም አልቻልኩም። በፍጹም የሷ ነገር እረፍት እየከለከለኝ ነው። በአሁኑ ሰዓት እኔ አባቴን ምን አርጊ ነው የምለው ብላ በጣም እየተናደደች ነበረ። ነገር ግን ልጅቷ ሾልክ ብላ ስትመጣ ኬት ነው የመጣሽውም አላላትም። ሁሉም ደንግጦ በር ሲንኳኳ ሁሉም ሰው ከፈታላት። ስለዚህ ከዛ በኋላ ተመስገን ቀስ ብሎ ከቱቱ ሳትሰማ ካለችበት ቦታ ሄዶ ሲጠይቃት ነበረ። አንቺ እኛ ተጨናንቀን አንቺ የት ሄደሽ ነው የመጣሽው? ያንቺ ችግርስ ምንድነው? ለምንድነው እንደዚህስ ያደረግሽው? ችግርሽስ ምንድነው? በማለት በሚባል ሁኔታ አንቺ እንዴት እንደዚህ ታረጊያለሽ በሚባል ሁኔታ ሲነጋገሩ ነበረ። እኔ እኮ ወድጄ ፈቅጄ ወደ ውጪ የወጣሁት ምክንያት የለኝም። ስለዚህ እሷ እኮ ካርድ ገዝልኝ ብላ በዛ ድቅድቅ ሌሊት እሷ ልካይ ነው እንጂ እኔ ከውጪ ምንም ጉዳይ የለኝም። እኔ ከውጪ የምሰራው ስራም የለኝም። ስለዚህ በዛን ጊዜ ነው በውጪ የመሸብኝ እንጂ እኔ ምንም ይሄን አሁን አንቺ እውነትሽን ነው ወይ እሷ በመላክሽ ብሎ ሲጠይቃት የምሬን ነው የምዋሽበት ምክንያት አንዲትም ነገር የለችም ብሎ ሲነግራት ነበረ። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ እንዴት እንደዚህ ይሆናሉ ብለው እስከሚገረሙ ድረስ ስለዚህ አሁን አንቺ እንድች ብለሽ ለቱቴ እንዳትነግሪያት እኔ ደብቄ ነው የጠየቅኩሽ ብሎ ተመስገን ሲጠይቃትም ሲነግራትም ነበረ። ከምርክናው ቱቱ እንድትሰማ አትፈልግም ወይ ብላ እህቷም ስትጠይቀው ነበረ። አዎ ከምሬ ነው። ስለዚህ ሌላ ነገር ይፈጠራል። ሌላ ነገር ደግሞ ከሚፈጠር ነገሮቹን እኔና አንቺው ተነጋግረን ብንጨርስ ይሻለናል። በትክክል ሌላ ነገሮች እንደሚመጡማ በትክክል ነው እኔ የማቀው ብሎ ሲያስረዳትም የቱቱ እህትም በቃ አንተ ካልክ በፍጹም እኔ ምንም ነገር ማረግ ስለማልችል ሁሉም ነገር አንተ ያልከው ነው የምሆነው። ቱትዬን ማናደድ አልፈልግም ብላ እንግዲህ እሷም ማልስ ስትሰጥ ነበረና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾች፣ ይሄንን ቻናል ሰብና ላይክ እያረጋችሁ ወደዚህ ቻናል ተቀላቀሉ። እስቲ ቻናሌ እየተመታ ሆነ እኮ በስማም ለምን እንደሆነ እምቢ አለኝ። አንዴ ይነሳል፣ አንዴ እምቢ ይላል። አፈር የበላ ችግሩ ምንም ነገር ሊገባኝ አልቻለም። ምኑን እንዳልወደደ አላቅም እላችኋለሁ። እኔም እህታችሁ በፍጹም ተስፋ አልቆርጥም። ልክ እንደሚያገኙበት አርጌ ነው በቪዲዮም እያጣደፍኩት እየሰራሁት ያለሁትና ሁሉም ነገር መልካም ይሆናል ብዬ አስባለሁ። እንግዲህ እናንተም በላይክ በሼር በሰብስክራይብ እያበረታታችሁኝ ወደዚህ ቻናል ብትቀላቀሉ በጣም ነው ደስ የሚለኝና ሁላችሁንም እንግዲህ መታችሁ ላይክ የምታደርጉት ሰዎችንም አመሰግናለሁ። ዝም ያላችሁ ሰዎችንም ሁላችሁንም እኔ ምንም ማድረግ አልችልም። እወዳችኋለሁ፣ አከብራችኋለሁ። ገባ ብላችሁ ሰብ አድርጉኝ። እንግዲህ ይሄ ነው የምላችሁ። ቱቱ ድራማ ደግሞ አንዳንድ ጊዜም በጣም ነው የሚያስገርመው። አንዳንድ ጊዜ ደግሞ በጥሩ ሁኔታ ይሰራሉ። አንዳንድ ጊዜ ደግሞ የሚያሳዝንም ነገር አምጥተው
ቀልቀል ነው የሚያረጉበት። ስለዚህ እንግዲህ እኛም ምንም ነገር ማድረግ አንችልም። እነሱ የሚሰሩትን ስራ ነው እየተቀበልን እየሞላን ያለነውና ስለዚህ ምንም ማድረግ እስከማንችል ድረስ መበረታታት ነውና እናንተም በርቱልኝ፣ ጠንክሩልኝ፣ ላይክ አድርጉኝ። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ ማለት ነው። እንደ ቪዲዮ አላለቀም እንዴ? በጣም ነው የሚገርመው። ያለቀ መስሎኝ እኮ እየተሰናባበትኳችሁ ነው። የቱቱ እህት እንግዲህ ትንሿ እንዴት አባቷ እንደምታምር ከገጠር ወደ ክፍለ አገር እየመጣች ነውና ስለዚህ እንግዲህ በር ላይ ይዘዋት በጣም ነው እያመሰገኗት ስለመጣች። ተመስገን ብቻ ነው። የት እንዴ ሰማችም ስላልጠየቀችኝ አልነገርኳትም። ከጠየቀችኝ ግን ነግራታለሁ። ማያ በቃ እባክሽ እንዳትነግራት፣ ልዳንን ያናግራታል።